መናገር ሳይፈቀድላችሁ አንዲት ቃል እንዳታወጡ። አብጌል አሁን ተናገሪ። ምንድነው እያክለፈለፈ ክፍሌ ድረስ ያስመጣሽ? እማዬ ናታን ዳጣ ሲስማት አይቼዋለሁ። እሷም ስመዋለች። ናታን እውነት ነው? እማዬ ምን መሰለሽ እማዬ ለምንድን ነው እሱን የምጠይቂው? እኔ ባይኔ አይቻቸዋለሁ። ያደረጉትን ነገር በስልኬ ስለቀረጽኩኝ ነው ስልኬ ያጠፋችሁብኝ። ኤቢ እስኪ አንድ ጊዜ ዝም ትይ። አዎ እማዬ። ምን እትዬ እንትን ናታን ማለት የፈለገው ባተሲ ጋር እንትን ፊልም እያየን ነበር። ከዛ እያወራን ቆየን ማለት ምንድን ነው ያወራችሁት? ፊልም እያየን ነበር። ከዛ እንትን እየተቀመጥነው አንድ ቦታ ነበር። ስለ ፊልሙ እያየን ኤቢያዊችና መጣች። ከዛ እሷ ተቆጣች። ከዛ ወደ የክፍላችን ሄድንላችሁ። አይደለም እማዬ ዳጣ የዋሸች ነው። ሁልጊዜ ውሸታም ናት። ናታን ስትሰሙ ስላየኋት ነው ስልኬ ላይ ያለው ነገር እንዳለ ያጠፋችብኝ። እኔ አላውቅም። ያንቺን ስልክ አላጠፋም እማዬ። የዛሬን ብቻ መኝኝ። ናታን ስትሰሙ አይቼዋለሁ። እንደውም ለአባዬ የላኩለት ቪዲዮ አለ ከቴሌ። ቆይ እንዴት ልመንሽ? ስልኬን መክፈት ስላልቻሉ ፋይሎችን በሙሉ አጥፉብኝ አልሽ። እሺ ከዛ ደግሞ አሁን የላኩትን ቪዲዮ አጥፍተውታል ትኛለሽ። እውነቴን ነው እማዬ፣ አጥፍቶብኛል። ለአባዬ የላኩለትን ቮይስ ራሱ ጭምር የለም እንዳለ እኮ ነው ያጠፉት። ሰሚኛለሽ? እሱን ማጥፋት የሚችሉት የስልክሽን ፓተርን ሲከፍቱ ብቻ ነው። ስልክሽን ሪስቶር ካደረጉት ደግሞ ቢያንስ የላክሽው ቪዲዮ አሁን ሎክ ስታደርግ መምጣት ነበረበት። እማዬ ቆይ ለምንድን ነው የማታምኚኝ? እኔ ልሸርለው እማዬ ቆይ ለምንድን ነው የማታምኚኝ? የዚህ ሁሉ ምክንያት ገብቶኛል። ይላችሁ ከዚህ በኋላ እናንተን በረባ ባረባው ስገላግል ሳባብል አለው። በቃ ዳጣ ተዘጋጅ። ደረጀ ሲመጣ ቤት እንከራይልሻለን። እዛ እንደፈለግሽ በነፃነት መኖር ትችያለሽ። እንዴ ዋስ እናንተስ? አዝናለሁ። ሌላ ምንም አይነት ምርጫ አልሰጣችሁ። አሁን ማዬ መውጣት ነው ያለባት። ሰላም ጭምር አብረው ይወጡ። ነበር። አረ ናታን መሄድ አለብን። የሚካየቹ እንደለ ነገር ነው የሚፈጠረው እያለችው ነበር። ውስጧ ግን ነግሯት ነበረ ማለት ነው። እንግዲህ ምንም በፈጠር ጉጄን ካልሳምሽኝ የትም አልሄድም እያላት ነበር። እና እሷም ሽትልና ሰስሞ እኔ ስልክ ይዛ እየቀረጸቻቸው ነበረ ማለት ነው። ከዛን ዳጣ ወደ ክፍሉ ሲሄድ ዳጣ ብቻ ትቀራለች። ዳጣ ብቻ ስቀር እኔ ጭራሽ አባቴ ቤት ላላሳልሽ አይደለ እዚህ ቁጭ ብለሽ ብሎ ዳጣ ላይ ትጫዋለች። አይ እንደምታስቢ አይደለም እሜ እባክሽ ተረጋጊ ብትላትም አልረጋጋም። ምን ስታረጊ እንደነበረ እኮ አይችሻለሁ ግን ስታረጊ እንደነበረ ቆይ ትንሽ እንኳን አታፍሪ በቤቴ ውስጥ እንደዚህ ስታረጊ ብላ ጫወችበት። ምንም ያደረጉት ነገር የለም እኮ እሜ እባክሽ ተይኝ ትላለች። እስቲ ማን እንደማደንሽ አብረን እናያለን። አሁንማ የመጨረሻሽ ነው ሲቤት ብላ ካሜራ ይዛ ተደብቃ እየቀረጸቻቸው ነበር። እና መስታወት እንደነበረ በሙሉ አይችሻለሁ ጭራሽ ልትዋሽ እንዳትሞክሪ እያለቻት ነበር። አይ አንቺ እኮ እንደምታስቢ አይደለም ኢሚ እባክሽ ተረጋጊ። እድዬ እኮ ተኝታለች ለመረጋጋት ሞክሪ ብትልም አልረጋጋም ለምንድነው የምረጋጋው ብላ እየጮኸችባት ነበር። ዳጣም በጣም ደንግጣና እየሮጠች እናት ገባች። ከዛ ዳጣ ምን ተፈጠረ ስላት ነበር። ነገር ግን ኢሜ አወቀች ሁሉ ነገር። ናታን ሁሉ ነገር አወቀች። አሁን ጉዳችሁን አንጫቸው ጉዳችሁን አውቃለሁ። እስቲ ከናታን ያድነች ከሆነ እናያለን። ከዚህ ቤት ተረግት ያለሽ ሁለታችሁም ተቃቅማችሁ ከዚህ ትወጣላችሁ። እኔ ብደፈሩን እንደዛን ነገር በገዛ ቤታችን ውስጥ እንደዚህ የምታረጉት አባዬ የለም እማዬ ትሄዳላችሁ ብላችሁ ነው እንደዚህ የምታረጉ ብላ ጮኸች። ኢሜ እንደምታስቢ አይደለም ለመረጋጋት ሞክር። አልረጋጋም ዝም በላ አንተ ታሳፍራለህ ባለጌነ ትለውና ትጮህበታለች። ከዛም ለማረጋጋት ሞክሪ እባክሽ ማሚ ትሄዳለች ተረጋግ ብላት ጮኸቷን ቀጠለች። ትሰሙኛላችሁ እስከዛሬ ስትዋሽኝ ነስታታል ነበር። አሁን ግን ጉዳችሁ ወጣ። ስለዚህ
እልቁንስ ልንገራችሁ ያረጋችሁን ብታምኑ ይሻላል ከምትዋሹ። ውሸታሞች ናቸው ሁለታችሁ ትልና የቀረጸችውን ይታያችኋል። ይህንን አባይም እማይም እልክላችኋለሁ ያሉ ከዛ የት እንደምትገቡ ውስጥ አብረን እናያለን በማለት ትጫወባታለች። ኢሚ እንደዚህ አታርግ፣ ማርታ ተኝታ ነበር በተኛችበት። እማዬ አንድ ነገር ልንገርሽ ብላ እየጮኸች ነበር። ማርታ ግን ተረጋጊ እንጂ ምን ሆነሻል? ተኝተናል እኮ ሌሊት እኮ ነው ተረጋጊ እያለቻት ነበር። አንድ ላሳይሽና ከዛ ተኝ ትላታለች። አይ አላይም፣ ስለዚህ ውጭ ላይ ክፍሌ ለቀሽ ትላታለች። ተናዳበት ማለት ነው። ናታንና ዳጣን ተጨነቁ። በቃ አልቆልኛል እያለች ነበር ዳጣ ተረጋጊ ስትላት መረጋጋት አልቻለችም። በጣም ጨንቋት ነበር። ናታን በጣም ፈርቶ ነበር። በቃ አባዬ እኔም በጣም ያምነኛል፣ ይሄንን ካየ ግን መቼም ሰው አያደርገኝም እያለ ነበር። አይ አንተ እሱ ብቻ ነው፣ እኔ እኮ ከዚህ ቤት ልባረር እችላለሁ እያለችው ነበር። በጣም ፈርቻለሁ ናታን እያለችው ነበር። አትፍሪ ምንም ነገር አይፈጠርም እያለ እሷን እያጽናናት ነበር። ነገር ግን መላክ ለማርታ ልታሳየት ማርታ ግን ውጭልን ብላ ከክፍል አበር እኔ ድሮ ማቅ ነበር እኔ ወደኝ መስሎ ነበር ግን መቼም አይወደኝም በማለት በጣም ታስናለች። ከሳይን ተማራጭ ለደረጀ መላክ ነበረ ቪዲዮን ቦይስ እና ለደረጀ ቪዲዮን ከላከች በኋላ ቦይስ አደረገች። ልኮ ማንማችሁ አሰሙኝም እንጂ እኔ ድሮ ነበር የማቅ ብላ ቦይስ አደረገችለት። ከዛ ቦይስ ታረግለት ዳጣ ግን በጣም ፈርታ ነበር፣ ተጨንቃ ነበር። አሁን ምንድነው ቀይ እንደዚህ እናድርግ፣ ዋይፋይ እናጥፋ፣ ለደረጀም እንዳትልክ ሆነ ደረጀ በጣም ያምነኛል፣ ግን እንደዚህ አይነት ነገር በመፈጠሩ ይናደድብኛል እያለች ነበር። አዎ ልክ ነሽ፣ ሊናደድብን ይችላል፣ ግን ለመረጋጋት እንሞክር። ቪዲዮ እሱ ጋር መድረስ እማዬም ቪዲዮ ማየት የለባቸውም፣ አባዬም ማርታ ቪዲዮ ማየት የለባቸውም። ስለዚህ ዋይፋይ እናጥፋ። እሷ ቮይስ እያደረገች ነበር። እኔን አታምኑኝም እንጂ ከመጀመሪያው ተናግሬ ነበር። ዳጣና ናታን ደግሞ ዳቅ ነበር እና ግን ልትሰሙ ፈቃደኛ አይደላችሁም በማለት እያለቀሰች ቮይስ ታደርግለታለች እና የላከችውን ለደረጀ በሙሉ ለማርታም ስልኩን ታጠፋዋለች። ስልኩ ሰው ዋይፋውን ያጠፋና ከዛ የተላከውን የቀረጸችውን ከስልኳ ላይ ሪሙቭ ለማድረግ ስልኩን እየፈለገ ነበር ክፍሏ ገብቶ ማለት ነው። ነገር ግን ክፍሏ ገብቶ ስልኩን እየፈለገ ነበር። ዳጣ ግን አምላኪው እባክህ እርዳኝ እያለች በጣም ተጨንቃ ነበር። ምክንያቱም ደረጀ ማርታም ካዩ መቼም ሰላም እንደማይፈጠር ታውቃለች። ናታን ስልኳን ፈልጎ አገኘትና በቃ ሪሙቭ እናድርጎ ከስልኳ ላይ ሙሉ በሙሉ ዴሊት እናድርጎ ይባባላሉ። እሺ በቃ አድርገው ይላታል እና ስልኩን ይወስድና እንዳለ ሜሴጆቹን የቀረጸችውን በሙሉ ሪሙቭ ያው እንዳለ የሷ ፋይልን በሙሉ ፎቶ ሁሉ ነገር ይጠፋል ስል ነበር። አዎ ይጥፋ እና ሪሙቭ አድርግ ስትለው ከዛ አንድ ላይ አድርገው ሪሙቭ ያደርጋሉ ማለት ነው። በጣም ፈርቻለሁ እያለች ከዛ ናታን የኢሜል ስልክ እንዳለ ፎቶ ሆነ ምንም ሆነ ኦል ሪሙቭ ብሎ እንዳለ ያጠፋል ማለት ነው። ነገር ግን ሰላም የለም። ውሃ ደግሞ ቁርስ እያለቻት ነበር። እሺ እሰራልሻለሁ፣ ግን ትናንትና ምን አጥፍተሽ ነው እንደዛ ስትደበድብ የነበረው ብላ ስትጠይቅ እንግዲህ ለማርታ ሮጣ ለማሳየት እየሮጠች ነበር። እማዬ ማታ ላሳይሽ ብዬሽ ነበር፣ ግን አሁን ላሳይሽ እና ስልኳ ግን አይሰራም። ስልኬ ይኸው እማዬ ናታና ዳጣ ጉዳቸው እንዳይታወቅባቸው ስልኬን ሪሙቭ አደረጉብኝ እማዬ እያለችው ነበር። ምን ተፈጠረ? የምን ሪሙቭ ነው የምታወሪኝ? አዎ እማዬ ሪሙቭ አደረጉ ያልኩሽ እኮ ነው፣ አታይም እንዴ እያለቻት ነበር። ዳጣም በጣም ፈርታ በጣም ተጨንቃ ነበር። አምላኬ እባክህ እርዳኝ፣ እባክህ እርዳኝ፣ ወይኔ አምላኬ አባዬ ይህን ነገር ሳይሆን ምን ይለኝ ይሆን እያለች በጣም ስትጨነቅና ስትፈራ ነበር። ከዛ እንደ አጋጣሚ ማርታ መንካቱ አይቀርም ነጋና አሁንም አንድ ላይ ቁጭ ብላችሁ እያወራችሁ ነው ብላ ስትላቸው ነበር። ምትልና ውሃ አንድ ላይ እያወሩ ነበር። ግባችሁ ያምራል
እያለች ከዛ ጋር ማውራት ጀመሩ አንድ ላይ። አሁን እናንተን እኮ ያምራል፣ ሌላ ትምህርት ቤት አብረን ነው የምንገባው እያለች ነበር። አሁን ሌላ ትምህርት ቤት አብረን ነው የምንገባው አንለያይም እየተባባሉ ነበር። እና ናታ በጣም ፈርታ ነበር። ምንድነው የተፈጠረ ብላ ዳጣና ናታ እየተሳሳሙ ነበር። እሱም ስማት ነበር፣ እሷም ስም ነበር። እማዬ ብላ ነገረችው። ከዛም ዳጣ በጣም ፈራች፣ ተጨነቀች። ኢሚ የምትናገረኝ ነገር እያሰብሽ ተናገሪ ትላታለች። እሺ እማዬ የነገርኩሽ በሙሉ እውነት ነው እያለቻት ነበር። ከዛም ናታን እውነት ነው ብላ ስትጠይቀው ናታን አዎ አላለም። መጀመሪያ ሽምጥጥ እናደርጋለን ተባብሎ ናታ ስትጠይቀው አዎ እማዬ አለ። ምን? አዎ እማዬ እንደዛ ያሉ እንደዛ ቋርን ፊልም እያየን ነበረ። ከዛ ዳጣ ከዚህ ቤት ትወጫለሽ፣ ደረጀ ስለ ቤት ይከራይልሻል፣ ከዛ በነፃነት እንደፈለግሽ ትሆኛለሽ ስትላት ዳጣ ደነገጠች። ውሃስ እናንተስ አለቻቸው። እሷ ብቻ መኖር ምንም ፍላጎት የላትም። እሷ ስትፈልግ የነበረ ሰው ነበር የናፈቃት፣ ቤተሰብ ነበር የናፈቃት እንጂ ብቻ የመኖርና ዘና የማለት አልነበረም። እና ዳጣ ልትወጣ ስትል ውሃ ዳጣ የኛ ልጅ ነች መቼም አትወጣም እያለች ነበር። እና አሁን እንግዲህ አስከሬ እንድትወጣልህ ነው ስትለው ነበር። ትሰሚኛለሽ ዳጣ ከዚህ ቤት የምትወጣ ከሆነ እኔም ተከትዬ በሳምንቱ ነው የምወጣ እያላት ነበር። ዳጣ ዛሬ የቤትና ቤት መስላለች። ኩሽና ገብታ ሰላም እየለችው። ዋው ኩሽናቸው ያበደ ነው። ናታን ይመጣና እንግዲህ እንደምታየው